አንዳንድ ጊዜ ሰዎች ሀብትን የሚያካብቱት ገንዘቡን ለማገልገል እንጂ ገንዘቡ እንዲያገለግላቸው አይመስልም። ማለት ሀብትን የምታገኘው ለምንድን ነው? ራሱን የቻለ ዓላማ አለ። ቅድም ያልኳችሁን መርሆ አትርሱ። ማንኛውም ነገር የታወቀ ዋነኛ ግብና ዓላማ አለው። ያንን ዓላማ ማሳካት የመጀመሪያው ትልማችን ነው። ቅድሚያ የምንሰጠው መስፈርት እሱ መሆን አለ። የገንዘብ ዓላማ ምንድን ነው? በብዛት ሰዎች በዱንያ ላይ ፈታ ብለው እንዲኖሩ ማድረግ ነው ይመስለኛል እንግዲህ እንጂ ራሱ ገንዘቡን ማካበቱ ለብቻው የተፈለገ አይደለም አይደል? ስለዚህ ገንዘብ ወሲላ እንጂ ጋያ አይደለም። ግን አንዳንድ ባለሀብቶችን አካሄድ ስትመለከት ሌት ተቀን ሲለፉ፣ በዚህ የተነሳ ብዙ መስዋዕትነት ሲከፍሉ፣ በዚህ የተነሳ ከሰዎች ጋር ሲጣሉ ምን ሲሉ ስታያቸው፣ በተለይ ደግሞ ሀብት አካብተው በጣም ብዙ ገንዘብ ኖሯቸው በቂ በሆነ መልኩ ዘና ብለው መኖር እየቻሉ ግን አሁንም ይቀጥላሉ። ገንዘቡ እንዲያገለግላቸው ነው ወይስ እነሱ ገንዘቡን ሊያገለግሉት?